አይ እንግዲህ ማነሽ እማማ በለጡ ቀስ ብለሽ አውሪ። ምን ነው ጆሮአችን ላይ ጮሽ እኮ እሱ ሪፖስት ሆኖ ሚዲያ ላይ ቆይ። ምንድን ነው ይሄ ሪፖስት ደግሞ? ታዋቂ ሆኖ ለማለት ፈልገሽ ነው? አየሽ፣ በመጀመሪያ እንኳ ቋንቋውን ለማወቅ እንኳ አልሞከርሽም። ሪፖስት እና ታዋቂ ምን አገናኛቸው? ምን ትላለች እቼ? ጮሽ እኮ ምን ነው ድር ቤት እኮ ቤት አረግሽው እኮ እናቴ። ቀስ ብለሽ ለማስረዳት ሞክሪ፣ አትንገብገቢ። ሩት ማናት ሄርሜላ ቢለቃትም ከኛ አያመልጥም። አመለጠ እኮ እናቴ። ትላንትና ላየሽው እንደ ዝንጀሮ እንደ ጡጣ በሶፋ ላይ ዘሎ ሚስቱ የልጁ እናትና ሲያቅፋት፣ ከዛና ኤፍሬም ሩታዬ ነይ ብሎ እኮ ከእህቱ ቤት እኮ አምልጦ ወደ ቤቱ ሄደ እኮ፣ ወደ ልጅ ወደ ልዑሌ ማለት ነው። ጉድ እኮ ነው እናቴ። ገንዘቤን ወጪን ከፍዬ የዩቱብ ቻናሉን ማንሻ እንጂ በመጀመሪያ ማንሻ እንጂ የአብርሃም የዩቱብ ቻናል ልታዘጊ ወጪ ምናምን ይህን እናቴ። በመጀመሪያ እከካችን እናራግፍ። እከካችን ማለት ነው። እከካችን ሳናራግፍ ገና ከማዳን ኩሽና እንኳ ሳንወጣ ወጪ አውጥቼ የእሱ የዩቱብ ቻናል በጣም ነው እንዲያዘጋሽ። ምን ነው የአብርሃም ቻናል ወይም ደግሞ የዩቱብ ቻናል የማዳም ኩሽና መሰልሽ እንዴ? እንደፈለግሽ የምትዘግዩ እንደፈለግሽ የምትከፍችው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እናንተ ፊት ጊዜ አንዳንድ ሰከን ያሉ ልጆችን አይቼ አምጥቼ ነበረ። ለካ የባሰባቸው ደግሞ በህመሙ የጸናባቸው አሉ። አሁን ይቺ የዚች ደግሞ ይባስ ዝሙት ለምን ቆመ? መሳሳማቸው ለምን ቆመ? እንግዲህ ነግራቸዋለሁ እኮ አብርሃምና ሄርሜላ ቆመው ሲሳሳሙ እነዚዎቹ ናቸው እንትን የሚሉት ብያችሁ ነበር እኮ። አሁን ቃሉ አልጠራው ይቅርብኝ። አሁን እነሱ ብዬ ቃሉ ልጠራው አልፈልግም። በቃ አንድ ለአንድ አብርሃምና ሄርሜላ ሲሳሳሙና እንደፈለጉ ሲራገጡ እነዚህ ነበሩ እንትን የሚሉት። ያ ስለተቋረጠባቸው እንግዲህ ወጪያችን ከፍለን የዩቱብ ቻናል ላወላ በጣም ነው እንዲያዘጋሹ እናቴ። ጉድ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። እንግዲህ በድጋሚ ተመልሼ መጥቻለሁ። ተመልሼ ስመጣላችሁ ትኩስ መረጃ ነው ይዤላችሁ የመጣሁት። ዲያረ መዳም ቴሌቪዥን ቀንሺ። የአንቺ ቴሌቪዥን ድምፅ ይሰማ ወይስ የኔ ድምፅ ይሰማ? ኧረ ተይ ዩቱቤን እንዳታሳጭ በኮፒራይት ወይም በስተራክ እንደምን አሰማኝ። ይሁን እንግዲህ መጥቼላችኋለሁ ማለት ነው። እንግዲህ እንዳያችሁት ያው የሄርሜላ ደጋፊ ስብሰባ ቀጥሏል። ፓርላማ በሉት እናቴ ሲጮሁ ፓርላማ አይስማሙን። ደግሞ እርስ በርስ ጦርነት ናቸው። አይስማሙም። እናተ እኔ አድምጪኝ፣ አንቺ ተናግረሻል አይደለ? እኔ ደግሞ ልናገር። ይጮኋሉ። እቁብ ቤት በሉት እድር ቤት በሉት በቃ ሲጮሁ ማለት ነው። በዚህ ልክ ነው እንደ እናንተ የተናደዳችሁት? የሄርሜላና የአብርሽ ዝሙትን ስለቀረባችሁ ምን አናደዳችሁ? አብርሃም እኮ የሄደው ወደ ሚስቱ ነው፣ ወደ ልጁ እናት ማለት ነው እንዴ። የተዋለደ እኮ መቼም ቢሆን መቼም አይለያይም እኮ። ይሄን አውቃ ራሷን መቆጠብ ነበረባት፣ ውሽሚት ማለት ነው። ተቆጥባ መቀመጥ ነበረባት። ባለትዳር ውስጥ ዘው አድርጎ እንደ ወተት ዝብ ምን አስገባት? ምን አስገባት? ገና እብድ ታጫውታታለች ሩታ ማለት ነው። ከሱ አልላቀቅን ካለች ገና ልብሷን ታስጠላታለች፣ ገና ታሳብዳታለች። ጀግናዋ ነብሯ ማለት ነው። እንዲህ ያማችኋል እንዴ? በዚህ ልክ ዝሙት ስለቀረ የሚያንገበግባችሁ ሆጪን ከፍዬ የዩቱብ ቻናሉን አዘጋበታለሁ። ተይ እንጂ እናቴ። እንደ እኮ የዩቱብ ቻናል እኮ እንደፈለጉ የሚዘጉት እንደፈለጉ የሚከፍቱት ነገር አይደለም እኮ። የእናታችን በር እኮ እንዳይመስላችሁ። ዩቱብ ቻናል የራሱ የሆነ ህግ አለው። ገባሽ አይደለ? ምን አይነት ጅልና ጅላንፎ ናችሁ የተሰበሰባችሁት? በሰላማችሁ ነው። በቃ ወደ ሚስቱ ወደ ልጁ እናት ተመለሰ፣ ወደ ነብሯ ማለት ነው። ጀግኒቷ አንበሲቷ በብቃት ተወጣችሁ። በቃ ታሪክ ሰራች። በቃ ባሏ እንዴት አድርጋ ወደ ራሷ መመለስ እንዳለባት አሳየቻችሁ አይደለ? በቃ ወሰደች። ይሄድ እንዴ ምንድን ነው የተንገበገባችሁት? እውነቴን ነው የምላችሁ። አሁን እኮ እኔ የተናገርኩት አይነት ነው በቃ ያስመሰለባችሁ። አብርሃምና ሄርሜላ እዛ ካሜራ ደቅነው ሲሳሳሙ ምናቸው ከምናቸው ጋር እንትን ሲል እናንተ ነበራችሁ ለካ እንትን የምትሉት ማለት እንትን የምትሉት። እኔ እኮ በንዴት እኮ ቃሉን ሊያስጠሩኝ ነው እነዚህ ወራዳዎች ማለት ነው። በመጀመሪያ አማርኛ አሁን አማርኛ እንኳ በትክክል የማታውቁ ናችሁ። አማርኛ እንኳ በትክክል ማውራትን የማትችሉ ናችሁ። በሚዲያ ፌመስ ሆኖ እንዲቆይ አልፈልግም እና ሪፖስት ምን አገናኘው? እኛ ሪፖስት አናደርግም። የምናባቱ ሰብስክራይብ ነው። ሰብስክራይብ እኮ አሁን እየተንጫጫሽ እሱ 500 ሊገባ ነው። አየሽ አይደለ? ጀግና ማለት ነው። አንቺ እዛ ቲክቶክ ላይ እኝኝ ስትይ ትኖሪያለሽ፣ እነሱ ደግሞ ሰርተው ይለወጡብሻል። አየሽ አይደለ? እነሱ ጀግናዎች ናቸው። ጀግናዎች ማለት ነው።
በቃ የተዝረከረከ እዛው ይዝረክረክ። ያቺ ዝርክርካችሁ አሰንጥሏት። በቃ እስኪ ጥሩ የሆነ አይዲያ ይዘሽ ነይ። በቃ ይህ የተበላሸው ስምሽን አስተካኪ ብላችሁ ምከሯት። እስኪ ገስት ላይ እንደ ብር ከፍዬ የዩቱብ ቻናሉን አዘጋበታለሁ። ሄርሜላ ካላገባ ወደደም ጠላ ሄርሜላ ያገባል። በግድ ነው እንዴ? ምንድን ነው እናንተ ናችሁ በግድ እንዴ የምታስደሩት? ልጅቷ የሚያነሳ ታጥቷል እንዴ? የሚያነሳኝ ጠፍቷል ብላ ሚስጥር ነገረቻችሁ እንዴ? በዚህ ልክ ሴት ልጅን እንድትረክስ የምታደርጉ እናንተ ርካሾች ማለት ነው። ያማችኋል እንዴ? በቃ ወደ ሚስቱ ወደ ነብሯ ወደ ሩታዬ ወደ ጠንካራዋ ወደ ልጁ እናት ሄዷል። በቃ መልካም የትዳር ጊዜ፣ መልካም የፍቅር ጊዜ። ምን አይነት በጥባጦች ናቸው? እናቴ የዩቱብ ቻናል ላዘጋለሁ ምናምን ቅርጥ ስያትበሉ ባይሆን እንግዲህ አበረታቷቸው። በቃ ተምቾች ማለት ነው። ተምች ናችሁ እናንተ። ብልግናን ሲስፋፋ ዝሙትን ሲስፋፋ ጎበዝ ጀግና እያላችሁ የምታበረታቱ ክርቶች ምንም የማታውቁ እኮ ናችሁ። ምንም ማለት ነው። እኔ ጠዋት ላይ ብዙ እዛ ላይ ሲናገሩ በጣም ደስ ብሎ ነበር። በእርግጥም እኮ እንደነዚህ አይነት እንኩሮችና አሻሮች እንዳሉ አውቄያለሁ። ሙሉ ለሙሉ እንዳልተመለሱም ተናግሬያለሁ። አሁን እንግዲህ ይዋት በስነ ስርዓት እንኳ አማርኛ ማውራት ይኔ እግዚአብሔርን ወጪ ከፍዬ ይኔ የዩቱብ ቻናሉን አዘጋዋለሁ። በጣም ነው እንዲያዘጋሽው። በመጀመሪያ አፍሽን ዘጊ። አፍሽን ለመዝጋት ሞክሪ። በቃ አፍሽን ዘግተሽ የማዳም ስራ ስሪ፣ ወይም ደግሞ ከማዳም ደሞዝ በተጨማሪ ገቢ የሚያስገባልሽ ነገር ስሪ። እስኪ እንደኛ የዩቱብ ቻናል ከፍተሽ ለመስራት ሞክሪ። በቃ ጥሩ ጥሩ ነገር፣ ዝሙትን እንዳይስፋፋ ተቃወሚ። ባልና ሚስት እንዲታረቁ፣ ልጃቸውን በፍቅር እንዲያሳድጉ ምከሪ። እንዳንቺ አይነቱ ደግሞ እልል ያለች መናጢ ሰውን ሲያድግ የምትቀና የዩቱብ ቻናል በገንዘብ ያዘጋለሁ የምትል ቅንቅናም፣ አንቺ ቅንቅናም ነሽ። እውነቴን ነው። ስሪ፣ ተለወጪ። እነሱን እያየሽ ከምትቃጠይ ማለት ነው። ተለወጡ። የዩቱብ ቻናል እንደፈለጋችሁ የምትዘጉት እንደፈለጋችሁ የምትከፍቱት የእናንተ ይሄ ቂጣ ያጠገባችሁ ወይም ደግሞ ቂጣ እንደፈለጋችሁ የምታኝኩበት ከንፈራችሁ አይደለም እኮ እንደፈለጋችሁ የምትዘጉና የምትከፍቱት ማለት ነው። የዩቱብ ቻናል እውነቴን ነው ብላችሁ አስረግጬ ስነግራችሁ የራሱ የሆነ ህግ አለው። በቃ ህግና ደንብ አለው። ገባችሁ? እናንተ ዘጋለሁ አዘጋለሁ እናቴ እና አንቺ ስትለፈልፊ እነሱ ሰማይ ነው የሚደርሱት። አንቺ እንደለፈለፍሽ እዛ መዳጉሽና ትቀሪያለሽ። እነሱ ደግሞ ሰርተው እያሳዩሽ እየተለወጡ ያሳዩሻል ማለት ነው። ባይሆን እዛ ቲክቶክ ላይ እኝኝ ብላችሁ ከምትውሉ እውነቴን ነው የምላችሁ የዩቱብ አከፋፈት ብላችሁ ሪሰርች አድርጉ፣ ይወጣላችኋል የተለያዩ ቪዲዮዎች ማለት ነው። ዩቱብ ክፈቱ፣ ተጠቀሙ። በቃ ተጠቀሙ፣ ገንዘብ ለማግኘት ሞክሩ፣ ልክ እንደነሱ ማለት ነው። ምን ነው ሄርሜላ በግድ ካላገባህ እናስገድድሃለን በሰላም ነው እንዴ? በግድ ነው ወይኔ አልፈልግሽም ማለት እኮ እናንተ አሁን የምትንገበገቡላት ውሽማ ማለት ነው። ደግሞ የውሽምነት ሚስት መቼም ቢሆን መቼም ዘላቂ ሆኖ አያውቅም። እኛ ስናቅ ስትዋረድ ነው የምናየው ማለት ነው። ስለዚህ በቃ በራሷ ጊዜ መጣች፣ ተዋረደች፣ አከተማ። አፈቅርሃለሁ ብላ እኮ ነው የመጣችው። እወድሻለሁ አፈቅርሻለሁ ብሎ ፈልጓት ተከትሏት እኮ አይደለም። በግድ ፍቅርህን ግለጽልኝ እንዶ ካላገባሁ እኔ በጣም ነው የምወድህ አከብርሃለሁ እንደዚህ እልሃለሁ ብላ ለምና ነው የመጣችው። ሶ አልፈለጋትም። ስላልፈለጋት ተዋት። ወዴት ሄደ? ወደ ሚስቱ ወደ ልጁ እናት። ምን አቃጠላችሁ? ርር አትበሉ። በሰላማችሁ ነው። ጉድ እኮ ነው።